ሴቷን የሚነካ ቦታ ነክታችሁ ሴንሲቲቭ የሆነች ቦታ የለም እዛ ከላይ በኩል ያለችዋን ጫፏን እሷን በመንካት እርጥበቷ እንዲመጣ ማድረግ አለባችሁ። አለበለዚያ ግን በእድሜ ምክንያት እድሜ በመግፋት ምክንያት ወይንም ደግሞ በተለያዩ ምክንያት ደግሞ የብልት መድረቅ ካለ የሁላችሁ በግንኙነት ጊዜ ምራቃችሁን ብልት ለማርጠቢያ የምትጠቀሙ ሰዎች ተጠንቀቁ። ምክንያቱም ምራቃችን ውስጥ ያለው ኖርማል ፍሎራ ይሄን ባክቴሪያ ይሄ ጎጂ ያልሆነ ባክቴሪያ እና እዚህ ብልት ውስጥ ደግሞ ያለው ጎጂ ያልሆነ ባክቴሪያ አንድ አይደለም። ስለዚህ ምራቃችሁን ብልታችሁ ጋር በምታስነኩት ጊዜ ለተለያየ ኢንፌክሽን ትጋለጣላችሁ። ስለዚህ በተቻላችሁ መጠን ሴቷን የሚነካ ቦታ ነክታችሁ ሴንሲቲቭ የሆነች ቦታ የለም እዛ ከላይ በኩል ያለችዋን ጫፏን እሷን በመንካት እርጥበቷ እንዲመጣ ማድረግ አለባችሁ። አለበለዚያ ግን በእድሜ ምክንያት እድሜ በመግፋት ምክንያት ወይንም ደግሞ በተለያዩ ምክንያት ደግሞ የብልት መድረቅ ካለባችሁ መድኃኒት ገዝታችሁ ይሄ ፋርማሲ ሉብሪካንት አለ ማርጠቢያ ራሱን የቻለ ማርጠቢያ አለና እሱን ገዝታችሁ መጠቀም ነው እንጂ ምራቃችሁን በምንም ተአምር ለዛ ቦታ አትጠቀሙ። ምክንያቱም ሲጀመር ምራቁ ያን ያክል እርጥበቱን ይዞ አይቆይም፣ ወዲያውኑ ይደርቃል እንትኑ ይሄ ሙከስ ስላልሆነ ማለት ነው። ስለዚህ በተቻላችሁ መጠን ምራቃችሁን እዛ ጋር ተጠቀሙ። ምክንያቱም የተለያዩ ኢንፌክሽኖች ያጋልጣችኋል። መግዛት ያለባችሁን ነገር ግዙና ተጠቀሙ አስፈላጊ ከሆነ ማለት ነው። ስለ ሴቶች የግንኙነት ፍላጎት እርካታ ደረጃ እንዴት አድርገህ ነው እርካታ ማድረስ የምትችለው የሚባለውን ነገር ታውቃለህ ወይ? ብዙ ወንዶች ስነ ልቦናዊ የሆኑ ስንፈተ ወሲቦች የሚያጋጥሟቸው ግንኙነት ላይ ብልታቸው የሚልፈሰፈሰው ቶሎ የሚጨርሱት ሴት ልጅን ካለማወቅ የተነሳ በጣም ፍርሃት ስለሚሰማቸው ለወንዶች ብቻ የሚዘጋጅ ሴት ልጅን እንዴት አድርጋችሁ ነው ማርካት የምትችሉት የሚባለውን ነገር ሙሉ ለሙሉ ትንትን ተደርጎ የሚነገር ነገር ፕሌሊስት ልጀምርላችሁ ማለት ነው። ስለዚህ ይህንን ፕሌሊስት የምትፈልጉ ከሆነ ፎሎ አድርጉ፣ ሪፖስት አድርጉ፣ ኮመንት ላይ ፓርት 2 እያላችሁ ጻፉልኝ። ከዛ በኋላ እንዴት አድርጋችሁ ስለ ሴት መረዳት ያለባችሁ ነገሮች በሙሉ አንድ በአንድ ነግራችኋለሁ። ሚስታችሁን ምን ያክል ማወቃችሁ ግንኙነት ላይ ያላችሁን ቴንሽን እየቀነሰላችሁ ይሄድና ግንኙነት ላይ ብልታችሁ የሚልፈሰፈሰውን ነገር እየቀነሰላችሁ ይመጣል። አይ እሱ አይደለም ችግሩ ካላችሁ ጠዋት ብልት የማይቆም ከሆነ ቶሎ መጨረሱ እየተደጋገመ የሚመጣ ከሆነ ያ አካላዊ ነገር ሊሆን ይችላል። መታችሁ መታከም ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ሚስጥር ከፈለጋችሁ ደግሞ ፓርቱ እያላችሁ ጻፉ። ባይ ባይ። የሴት ልጅ የግንኙነት ፍላጎት በወር ውስጥ ምን ያክል ከፍ ይላል እና ለእርካታ ደረጃ የምትደርስበት ጊዜ ደግሞ በጣም ከፍተኛ የሚሆነው መቼ ነው? ፔሪየድ ከጨረሰች ከመጀመሪያ ቀን እስከ 6ኛ ቀን ድረስ ፎሊኩላር ፌዝ የሚባል ጊዜ ትገባለች። ይህ ማለት ኤስትሮጅን የሚባለው ሆርሞኗ ከፍ እያለ የሚመጣበት ነው። ኤስትሮጅን ማለት የግንኙነት ፍላጎትን ከፍ የሚያደርግ እርጥበትን የሚያስተካከል ወደ ብልት ያሉትን የደም ዝውውሮች የሚጨምር ሆርሞን ነው። እዚህ ጊዜ የግንኙነት ፍላጎቷ እየተስተካከለ የሚመጣበት ነገሮችን ኢኒሺየት ማድረግ የምትፈልግበት ኮንፊደንስ የሚሰማት እረፍት የሚሰማት እና ብዙ ነገሮችን ደግሞ ለመሞከር እድል የምትሰጥ ጊዜ። ፔሪየድ አይታ ከጨረሰች ከ7ኛ ቀን እስከ 10 እስከ 11ኛ ቀን ኦቪሌሽን ፌዝ እንለዋለን። ይህ ኤስትሮጅን የሚባለው ሆርሞን ማክሲመም ከፍ ያለበት ነው እና ሰውነቷ ለእርግዝና የሚስተካከልበት ግንኙነት ፍላጎቷ በጣም ከፍ የሚልበት እርጥበት የምታገኝበት ለግንኙነት ቶሎ ልትጨርስ የምትችልበት እሱ ጊዜ ግንኙነት ለማድረግ ኢኒሺየት ለማድረግ ብዙም አትፍሩ። ተደጋጋሚ ዙር ግንኙነትም ለማድረግ እና እርካታ ለመድረስም ብዙ ነገር የማይፈጅባት ነገር ነው የሚሆነው። 4ኛ ደግሞ ፔሪየዷን ካየች ከ11 እስከ 21ኛ እስከ 23ኛ ቀን ቀጣዩ ፔሪየድ ሊመጣ ትንሽ ቀን ሲቀረው ነው ማለት ለግንኙነት የሚያነሳሳት ሆርሞኖች እየቀነሱ ከዛ ፕሮጀስትሮን ሆርሞን ደግሞ ከፍ እያለ የሚመጣበት ነው። ዋይ ያለች እየጮኸች ያለች ሴት ፊልም ላይ ስላያችሁ ጀርባዋ ግትርትር የሚል አይነት ሴት ፊልም ላይ ስላያችሁ የሁሉ ሴት የመጨረስ ምልክት እሱ ነው ማለት አይደለም። ባለቤት ስትጨርስ የምታውቅበት ነገር በ3 ይመደባል። በንክኪ የምታውቀው ነገር አለ፣ በአይን የምታውቀው ነገር አለ፣ በጆሮ የምታውቀው ነገር አለ። በንክኪ የምታውቀው ነገር ወይም በቆዳ በስሜት የምታውቀው ነገር አንደኛ ልክ ስትጨርስ ብልቷ አካባቢ ያሉ ጡንቻዎች ያዝ ለቀቅ ያዝ ለቀቅ ያዝ ለቀቅ ወደ 3 እስከ 5 ጊዜ ያደርጋታል አንደኛ። ሁለተኛ ደግሞ እንደ ልብ ምት የሚመስል ነገር ፐልሴት የሚያደርግ ነገር ይታያል ወይ ብልት ላይ ወይ እጅ ላይ ይሰማሃል ማለት ነው። እንደዛ ሲሆን ጨርሳለች ማለት ነው። ሁለተኛ ደግሞ በአይን የምታውቀው ነገር ነው። አንደኛ ሰውነቷ ይቀላላል፣ በተለይ ጉንጯ ላይ፣ አንገቷ ላይ፣ ደረቷ ላይ የመቅላት አይነት ስሜት ይኖራታል አንደኛ። ሁለተኛ ደግሞ ልቅቅ ይላል ሰውነቷ፣ ሪላክስ ታደርጋለች። በሶስተኛ ደግሞ በጆሮ የምትሰማው ነገር የሚኖር አንደኛ አተነፋፈሷል። ልትጨርስ ስትል ቶሎ ትተነፍሳለች። ከዛ ልክ ስትጨርስ ትንፋሿ ቀጥ
ማለት ነገር ይኖራታል። ከዛ በኋላ ልክ ከጨረሰች በኋላ ቀስ የሆነ ውስጥ ዲብ የሆነ አይነት አተነፋፈስ ይኖራታል በመጀመሪያ። ሁለተኛ ደግሞ የምታወጣቸው የተለያዩ ድምጾች ሊኖሩ ይችላሉ። እሱ ለሚስትህ የሚለይ ነገር ነው። እሱን አውቀህ መቀጠል አለብህ ማለት ነው። እንድትጨርስ የማላደርጋት እኔ ስንፈተ ወሲብ ስላለኝ ነው፣ ቶሎ ስለምጨርስ ነው፣ ብልቴ ስለማይቆም ነው ብለህ እያሰብክ ከሆነ እሱ መታከም ትችላለህ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ሙድ ውስጥ አይደለውም ካለች በኋላ አካሄድ ነው ለግንኙነት ያላትን ነገር እስከመጨረሻ ድርግም አድርጎ የሚያስቀምጠው። የወንዶች የግንኙነት ፍላጎት እና ለግንኙነት ያላቸው ተነሳሽነት ቀጥ ያለ ነው። ስለዚህ ለግንኙነት የሚያነሳሳቸውን ነገሮች ያያሉ ወይም ይነካሉ፣ ብልታቸው ይቆማል፣ እስኪጨርሱ ድረስ ግንኙነት ያደርጋሉ። ሁለተኛ ሶስተኛ ዙር እየደገሙ ይሄዳሉ። ይሄ ቀጥ ያለ ነገር ነው። የሴት ልጅ ግን የመዋዠቅ ባህሪ ያለው። አንዲት ሴት ባይተወይ ለግንኙነት ፍላጎት የለኝም ካለች በኋላ ገራሚ የሆነ ግንኙነት እስክታደርግ ድረስ የግንኙነት ፍላጎቷ መሀል ላይ ከፍ ሊል ይችላል። የግንኙነት ፍላጎቷ በደንብ አድርጎ ከፍ ብሎ ግንኙነት ጀምራ ማትጨርስበት ጊዜያቶች ሊኖሩ ይችላሉ። እንደዛ ሲኮን ማለት ነው ለምንድን ነው ሙድ ውስጥ ማትሆኚው? ሁሉ ጊዜ በቃ ግንኙነትን ቢትኛለሽ ምናምን ነገር አይደለም። ሙድ ባይ ዘ ዌይ ቀስ ብሎ ነው የሴት ልጅ የሚመጣው ማለት ነው። ስለዚህ ማሳጅ በመስጠት የቤት ስራ ነገር ካለ እሱን በማገዝ ቀንሽ እንዴት ነበር ብለህ ብትጠይቃት፣ ቀስ ብለህ ብታቅፋት፣ ምን ብታርጋት፣ ብትስማት የሚመጡ አይነት ስሜቶች ይኖራሉ። ስለዚህ ሙድ ውስጥ አይደለውም ብላ ያለች ሴት ማለት ነው ለግንኙነት የሚነሳሳናት ነገር ሊኖርላት ይችላል ማለት ነው። ስለዚህ አካሄዳችሁን አስተካክሉ። አንዳንድ ሴቶች የግንኙነት ፍላጎት ኖሯቸው ጥሩ መነሳትና ኖሯቸው ለዛ መሀል ላይ ሳይጨርሱ ሊቆም ይችላል። እሱ ካንተ የመጣ ችግር አይደለም። ስንፈተ ወሲብ ያለባቸው ወንዶች ሚስቶቻቸውን የማያስደርሱበት ጊዜ ሊኖር ይችላል። የስ እሱን መታችሁ መታከም ትችላለህ። ማንኛውም ስንፈተ ወሲብ መታከም ከፈለግ ባዮ ላይ ባለው ስልክ ቁጥር ደውለህ ቀጠሮ ማስያዝ ትችላለህ። በሬ ሁል ጊዜ ክፍት ነው። ሴት ልጅን እርካታ ደረጃ ለማድረስ ብልቷ ውስጥ ግዴታ መግባት አይጠበቅብህም። የብልቷ ጫፍ ወይም ክሊቶሪስ የምትባል 70-80% የሚሆኑት ሴቶች በዛ ብቻ እርካታ ደረጃ ሊደርሱ ይችላሉ። ክሊቶሪስ የምትባለዋ ማለት ነው ስራዋ ከዛ ውጭ ስራ የላትም። ስራዋ ለሴት ልጅ እርካታ መስጠት ነው። ሌላ ስራ የላት። 10,000 የሚሆን ነርቮች አሏት። ስትነካ መጨረሻ ድረስ ደስታ ትሰጣለች። 20-30% የሚሆኑት ሴቶች ደግሞ ግዴታ ብልት መግባት አለበት ይላሉ። ይህ ማለት ጂስፖት የምትባለዋ ቦታ አለች። እሷ ካልተነካች እርካታ ደረጃ ላይ ደርስ ይችላሉ። ጂስፖት ማለት በውስጠኛው በኩል ከክሊቶሪሱ ጋር ልትነካካ የምትችል በብልቷ በላይኛው ክፍል ቢያንስ 2 ኢንች ወደ ውስጥ ገባ ካልክ በኋላ የምታገኘው የብልቷ ክፍል። ብዙ ጊዜ እንደዚህ አይነት ሴቶች የብልት አለመቆም ችግር ወይም ቶሎ መጨረስ ኖሮባቸው ቶሎ ብልታቸው የሚፈሰፈስ ወንዶች ለማስደሰት ሊያቀታቸው ይችላል። ስለዚህ እንደዚህ አይነት ሚስት ካለች አንተም ብልት እንዲቆም ከፈለግ ቶሎ መጨረስ ካለብህ መታከም ትችላለህ። ባይ ዘ ዌይ በማንኛውም ስንፈተ ወሲብ መታከም ከፈለግ ባዮ ላይ ባለው ስልክ ቁጥር ደውለህ ቀጠሮ ማስያዝ ትችላለህ። እሺ ባይ ባይ።